በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአዳም ተስፋው የኖህ ቀስተ ደመናው፣ የአብርሃም ግብዣው የያዕቆብ መሰላሉ፣ የሙሴ ዕፀ ጳጦስ፣ የዳዊት መሰንቆ የሆነች የእመቤታችን የቅድስት ድንግል ማርያም ልደት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ግንቦት 1 ቀን በታላቅ ድምቀት ይከበራል። ይህ በዓል ልደታ ለማርያም ተብሎ ይጠራል። ይህ ታሪክ ስንጀምር መጀመሪያ መረዳት ያለብን የዓለም መድኃኒት ሊወለድ የተዘጋጀው ያ ቅዱስ ዕቃ እንዴት ተገኘ የሚለው ነው። የእመቤታችን ወላጆች ቅዱስ ያቄምና ቅድስት ሐና ይባላሉ። ያቄም ከነገደ ይሁዳ ሲሆን ሐና ደግሞ ከነገደ ሌዊ ነበረች። ሁለቱም እግዚአብሔርን የሚፈሩ በሕጉ የሚመላለሱና በምግባራቸው የታወቁ ደጎች ነበሩ። ይሁን እንጂ አንድ ትልቅ ችግር ነበረባቸው። እርሱም ልጅ መውለድ አለመቻላቸው ነበር። በዚያ ዘመን በእስራኤል ዘንድ መካን መሆን እንደ ትልቅ እርግማንና ውርደት ይታይ ነበር። ዘር የሌለው በረከቱ አነስተኛ ነው ተብሎ ስለሚታመን መባ ሲያቀርቡ እንኳን ልጅ የሌላችሁ ናችሁ ተብለው ከመቅደስ እስከ መባረር ደርሰው ነበር። ቅዱስ ያቄምና ቅድስት ሐና በዚህ ምክንያት እጅግ ያዝኑ ነበር። ሁልጊዜም ወደ እግዚአብሔር በጾምና በጸሎት ይማጸኑ ነበር። አምላካችን ሆይ ልጅ ብትሰጠን ለእግዚአብሔር ቤት አገልጋይ አድርገን እንሰጣለን ብለው ስለተሳሉ። በተለይም ቅድስት ሐና አንዲት ርግብ ከጫጩቶቿ ጋር ስትጫወት አይታ ለእንስሳትና ለአፍ ልጅ የሰጠ አምላክ ለኔስ ለምን ነሳኸኝ ብላ በለቅሶ ትማጸን ነበር። እግዚአብሔር የእነዚህን ቅዱሳን እንባ ሰማ። አንድ ቀን ኢያቄም ወደ ተራራ ወጥቶ ሲጸልይ ሐናም በቤቷ ስትማጸን ሳለ ቅዱስ ገብርኤል ተገለጠላቸው። ጸሎታችሁ ተሰምቷል፣ ዓለም ሁሉ የሚደሰትበት ዘር ትወልዳላችሁ የሚል የምስራች ነገራቸው። በቤተ ክርስቲያናችን ትውፊት መሰረት እመቤታችን የተጸነሰችው ነሐሴ 7 ቀን ነው። የጽንሰቷ ታሪክ ድንቅ ነው። ኢያቄምና ሐና ጾመውና ጸልየው ሲገናኙ እግዚአብሔር ከሰባቱ ሰማያት በላይ ያለውን ብርሃን አውርዶ በሐና ማዕፀን ውስጥ አሳደረ። ይህ ብርሃንም በኋላ ላይ ሥጋን ለብሳ የምትወለደው እመቤታችን ነበረች። በጽንሰቷም ወቅት ብዙ ታምራት ተደርጓል። መካኗ ሐና ማርገዟ ብቻ ሳይሆን እርሷ ስትጸነስ በቤታቸውና በአካባቢያቸው የነበሩ ሕመምተኞች ሲፈወሱ፣ ዕውሮች ሲበሩ ታይቷል። ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወለደች። ይህች ሕፃን ስትወለድ ቤቱ በብርሃን ሞላችው። ስሟም ማርያም አሏት። ማርያም ማለት ጸጋ ሀብት ማለት ነው። እንዲሁም መራሒተ ሕይወት የሕይወት መሪ ማለት እንደሆነ ሊቃውንቱ ያስተምራሉ። የእመቤታችን ልደት ለዓለም ሁሉ የምስራች ነበር። ምክንያቱም አምላክ ሰውን ለማዳን የመረጠው መሰላል የተገኘችው በዚህች ቀን ነው። አዳም ከገነት በወጣ ጊዜ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተገባለት የተስፋ ቃል ፍጻሜ የሚጀምረው በዚህች ሕፃን ልደት ነው። ነቢያት የምስራቅ ደጅ፣ የጌዴዎን ጸምር፣ የአሮን በትር እያሉ የተነበዩላት እመቤታችን ዛሬ ተወለደች። በኢትዮጵያ ቤተ ክርስቲያን ግንቦት ወር ልዩ ነው። ግንቦት የወራት መጀመሪያ በጥንቱ አቆጣጠር እና ተፈጥሮ የምታብብበት ምድር በለምለም የምትጎናጸፍበት ወቅት ነው። እመቤታችንም ለደረቀው የሰው ልጅ ሕይወት እንደ ለምለም ሳር እንደ ማራኪ አበባ ቆጥራ በዚያ ወር ተወለደች። የልደቷ ታሪክ የሰው ልጅ ከእግዚአብሔር ጋር ለመታረቅ የጀመረው ጉዞ የመጀመሪያው ምዕራፍ ነው።
ይህች ሕፃን ከማንኛውም ሴት ትለያለች። እርሷ ጥንተ አብሶ የአዳም የውርስ ኃጢአት የሌለባት በንጽሕና ላይ ንጽሕናን ጨምሮላት የተፈጠረች ናት። መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠብቋታል። ለዚህ ነው ከፍጡራን በላይ ከፈጣሪ በታች የምንላት። በዚህ ዕለት ቤተ ክርስቲያን ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ ዛሬ በማርያም ልደት ምክንያት ደስታ ሆነ እያለች በደስታ ትዘምራለች። ቅድስት ሐናና ቅዱስ ኢያቄም እመቤታችን ከመጽነሳቸው በፊት ልጅ ብንወልድ ለእግዚአብሔር ቤት አገልጋይ አድርገን እንሰጣለን ብለው ተስለው ነበር። ሕፃኗ ማርያም 3 ዓመት ሲሞላት ወላጆቿ ስለታቸውን ለመፈጸም ወደ ኢየሩሳሌም ቤተ መቅደስ ወሰዷት። 3 ዓመት ለሕፃን ልጅ ከእናት ጡት የሚለይበትና የወላጅ እንክብካቤ የሚፈልግበት ዕድሜ ሲሆን ማርያም ግን ከመንፈስ ቅዱስ ጋር ትገናኝ ስለነበር በደስታ ወደ ቤተ መቅደስ ገባች። በቤተ መቅደስ ውስጥ ለ12 ዓመታት ስትኖር የሰው ምግብ አልተመገበችም። ይልቁንም መልአክ ሰማያዊ ኅብስትና ሰማያዊ መጠጥ ይዘውላት እያወረዱ ይመግቧት ነበር። ይህ የሚያሳየው እመቤታችን ገና ከሕፃንነቷ ጀምሮ ለአምላክ ማደሪያነት ተለይታ የተዘጋጀች መሆኗ ነው። በቤተ መቅደስ ውስጥ በንጽሕና በጸሎት በትሕትና አደገች። ድንግል በሕሊና ድንግል፣ በሥጋ በሐሳብ በሥጋ ድንግል ሆና የኖረች እመቤታችን በዚያ ዘመን ለነበሩ ካህናትና ደናግል ትልቅ መደነቅ ነበረች። በዓለም ዙሪያ ያሉ ክርስቲያናት አብያተ ክርስቲያናት የእመቤታችን ልደት ቢያከብሩም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ግንቦት 1 ቀን የሚከበረው የልደቷ በዓል ልዩ ድምቀት አለው። ለዚህ ጥቂት ምክንያቶች አሉ። አንደኛ፣ የሐናና የኢያቄም ታሪክ። የኢትዮጵያ ለቤተሰብና ለትውልድ ትልቅ ክብር አላቸው። የሐናና የኢያቄም ታሪክ መካንነትን ታግሶ በጸሎት ልጅ የማግኘት ተስፋን ስለሚያስተምር ብዙዎች ስለታቸው የሚሰማበት ዕለት አድርገው ያከብሩታል። ሁለተኛ፣ ግንቦት ወር ተምሳሌትነት። ቀደም ሲል እንደጠቀስነው ግንቦት የልምላሜ ወር ነው። በአገራችን ገበሬው ዘር ለመዝራት የሚዘጋጅበት፣ ምድር ለተክሎች መገኘት ራሷን የምታዘጋጅበት ወቅት ነው። እመቤታችንም የሰው ልጅ ሁሉ መድኃኒት ለሆነው ለኢየሱስ ክርስቶስ መገኘት ምድር ሆና በመገኘቷ ይህ ወር ከእርሷ ልደት ጋር ተስማሚ ሆኖ ይከበራል። ሶስተኛ፣ የእመቤታችን ፍቅር። ኢትዮጵያን ለእመቤታችን ያላቸው ፍቅር እጅግ ጥልቅ ነው። ሀገረ ማርያም ተብላ እንደመጠራታችን የእናታችን ልደት እንደ ገዛ እናታችን ወይም እንደ ልጃችን ልደት በታላቅ ዝግጅት እናከብረዋለን። ለምን የግንቦት ልደታን እናከብራለን ለሚለው ጥያቄ ዋነኛው መልስ የደህንነት የመዳን መጀመሪያ ስለሆነች ነው። አዳምና ሔዋን ከገነት ሲባረሩ የሰው ልጅ በጨለማ ውስጥ ነበር። ያ ጨለማ ተወግዶ ብርሃን መውጣት የሚጀምረው ደግሞ ፀሐይ የምትወለደው ንጋት ስትወለድ ነው። እመቤታችን ቅድስት ድንግል ማርያም ለዓለም የጽድቅ ፀሐይ ክርስቶስን ያስገኘች ንጋት ናት። በዚህ ዕለት የምናደርገው ዝግጅት ሁሉ ምስጢር አለው። ቤተ ክርስቲያን ታላቅ ማህሌትና ቅዳሴ ሌሊቱን ስታመሰግን ታድራለች። ምዕመናንም ነጭ ልብስ ለብሰው አዲስ ተስፋ ሰንቀው ወደ ቤተ ክርስቲያን ይተማሉ። ይህ በዓል እግዚአብሔር የሰውን ልጅ እንባ እንዴት እንደሚያብስ የምናይበት ነው። የሐናና የኢያቄምን እንባ ያበሰ አምላክ በእመቤታችን ልደት ዓለም ሁሉ እንባ አብሷል። እመቤታችን ስትወለድ አይሁድ ቀንተውባት ነበር። ምክንያቱም ትንቢቱ ሁሉ በእርሷ ላይ የሚፈጸም ያውቁ ነበር። ይሁን እንጂ እግዚአብሔር በክንፈ መላእክት እየጠበቃት አሳደጋት። እኛም ዛሬ ይህን ታሪክ ስናስብ እግዚአብሔር ለሰው ልጅ የሰጠውን
ትልቅ ክብር እናስባለን። አንዲት ደካማ ፍጡር ሴት የአምላክ እናት ለመሆን መመረጧ ለሰው ልጅ ሁሉ ትልቅ ኩራትና ተስፋ ነው። የንፍሮና የዳቦ ዝግጅት ምስጢር። በግንቦት ልደታ ዕለት ምዕመናን ንፍሮ ይቀቅላሉ፣ ዳቦ ይጋግራሉ፣ ጠላም ይጥላሉ። ይህ ዝግጅት ዝም ብሎ ለሆድ ተብሎ የሚደረግ ሳይሆን ጥልቅ የሆነ መንፈሳዊ ትርጉም አለው። አንደኛ፣ የንፍሮ ትርጉም። ንፍሮ የሚዘጋጀው ከተለያዩ ጥራጥሬዎች ስንዴ፣ ገብስ፣ ባቄላ፣ አተር ተቀቅሎ ነው። ይህም የእመቤታችን ልደት ተከትሎ የመጣውን በረከት አንድነት ያሳያል። ጥራጥሬዎቹ ተቀቅለው አንድ ላይ እንደሚበሉ ሁሉ የእመቤታችን ልደትም የተበታተነውን የአዳም ዘር በአንድነት ሰብስቧል። እንዲሁም ንፍሮ የጥጋብና የብልጽግና ምልክት ነው። በሐናና በያዕቆብ ቤት ለብዙ ዘመናት የነበረው መካንነትና ሐዘን ተወግዶ በረከት መግባቱን ለመግለጽ ንፍሮ ተቀቅሎ ለጎረቤት ለድሆች ይታደላል። ሁለተኛ፣ የዳቦ ህብስት ትርጉም። ዳቦ ወይም ህብስት የክርስቶስ ተምሳሌት ነው። እመቤታችን የሕይወት እንጀራ የሆነውን ክርስቶስን ያስገኘች የበረከት ምድር ናት። በልደቷ ዕለት ዳቦ ተቆርሶ ለሕዝብ የሚታደለው እርሷ የዓለምን ራብ የሚያስታግስ መለኮታዊ ምግብ ያስገኘች እናት መሆኗን ለማብሰር ነው። ሶስተኛ፣ የቡና ሥርዓት። በኢትዮጵያ ባህል ቡና የመታሰቢያ የፍቅርና የምስጋና መግለጫ ነው። በልደታ ዕለት ቡና ተፈልቶ ጎረቤት ተጠርቶ እንኳን ማርያም ማረች ሐናን በማሰብ ይገባበዛሉ። ይህ ማህበራዊ ትስስር በእመቤታችን ፍቅር ጥላ ስር አንድ መሆን ምልክት ነው። የግንቦት ልደታ የሚከበረው ስለ 3 ዋና ዋና ነገሮች ነው። አንደኛ፣ የተስፋ ቃል መፈጸሙን ለማሰብ ለአዳም የተገባለት ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን መፈጸም የጀመረው በዚህች ዕለት ነው። ለእናታችን ክብር ለመስጠት ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል እንዳለች እኛም ትውልዶች ሆነን ክብሯን ልደቷን እንዘክራለን። የእግዚአብሔር ቸርነትን ለማሳየት መካን የነበሩት ወላጆች በስተርጅና የጎበኛ አምላክ እኛንም በችግራችን ጊዜ እንደሚጎበኘን ትልቅ ትምህርት ስለምናገኝበት ነው። ይህ ዕለት ታላቅ የበረከት ቀን እንደመሆኑ መጠን በዓሉን ስናከብር ከሥጋዊ ደስታ ይልቅ መንፈሳዊ ላይ ማተኮር ይገባናል። ንፍሮ ዳቦ ስናዘጋጅ ለበረከት ነው የሚል እምነት ሊኖረን ይገባል። ያዘጋጀነውን ምግብ ራሳችን ብቻ ከመብላት ይልቅ ለተራቡና ለችግረኞች በማካፈል የእመቤታችን ርኅራኄ መግለጽ አለብን። በዕለቱ ወደ ቤተ ክርስቲያን በመሄድ ቅዳሴውና ማሌቱን መሳተፍ እንዲሁም በንስሐ ሆኖ ቅዱስ ሥጋውን ክቡር ደሙን መቀበል የበዓሉ ትልቅ ግብ ነው። የግንቦት ልደታ ማርያም የሰው ልጅ ሁሉ የነጻነት ጎህ የቀደደበት ቀን ነው። እመቤታችን ስትወለድ ዓለም ሁሉ ብርሃን ወጣ ብሎ ተደስቷል። እኛም ይህን በዓል ስናከብር በውስጣችን ያለውን ጥልቅ የክፋት ጨለማ አስወግደን በፍቅርና በሰላም ልባችን ብሩህ ልናደርግ ይገባል። የቅድስት ድንግል ማርያም አማላጅነት፣ የልጇ የኢየሱስ ክርስቶስ ቸርነት፣ የቅዱሳን ወላጆቿ የሐናና የያዕቆብ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሚን።